ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። አለማወቃችን ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። ለዛ የመካከለኛው ምስራቅ ለሁላችንም ለሙስሊሙ ለክርስቲያኑ ለአይሁዱ ሁሉም እንግዲህ የተስፋይቱ ምድር ናት። ትልቋ መሰረት የተጣለባት የነቢያቶች ምድር ናት። ነቢያቶች ሁሉ ኦልሞስት ኦል በሚባል አብዛኛው የወጡት ከዛች ምድር ከዛ በጂኦግራፊካል ፖዚሽኑ ከዛ ሪሊ መካከለኛው ምስራቅ ነው። አንተ ከሳይቤሪያ የተላከ ነብይ የለም፣ ከላቲን አሜሪካ የመጣ ነብይ የለም፣ ከአፍሪካ የመጣ ነብይ የለም። ነቢያት ሁሉ የመጣው ከመካከለኛው ምስራቅ ነው። በእስልምና በክርስትና ሁሉም ባይሁዱ እስቲ እዚህ ቦታ ላይ በል ሶሪያ ነው፣ ኢራቅ ነው፣ ፍልስጤም ምድር ሳኡዲ ነው። ይሄው እርሱ ሄደው ያውቃሉ? አይቻለሁ። ቤተልሔም አልሄድኩም። እኔ ቤተልሔም ነፃ ስትወጣ ብቻ ነው የምሄደው። ተጋብዣለሁ ግን አልሄድም። ያን ጊዜ ነፃ ከወረራ ከቅኝ ግዛት ነፃ ግን አሁን እንዴት ነው የእስራኤል ጉልበት ደግሞ በቃ እንዳይመስልህ ኢራንን ጥሩ እኔ የኢራን የምናምን ጉዳይ ሳይሆን ተፈጥሯዊ ሚዛን አለ። ሁልጊዜ ግፍ እድሜው አጭር ነው፣ በደል እድሜው አጭር ነው። ምንም ኃይል ቢኖርህ ምንም አቅም ቢኖርህ አሜሪካን ያለምን ኃይል ይዛ ገብታ ነው አፍጋኒስታን ላይ 20 ዓመት ተሸንፋ ነው የወጣችው። ሩሲያ አፍጋኒስታን ላይ ገብቷል በ1980ዎቹ መጨረሻ ላይ 89 ላይ ሩሲያን የሚያክል ሀገር ለዛውም ዛሬ ባለችው ሩሲያ አይደለም ሶቪየት በነበረበት ዘመን በደል ነውና የሰው ሀገር ወረው ነውና ተሸንፈው ነው 1989 ላይ በሽንፈታቸው አምነው የወጡት። እና አሜሪካ ቪየትናም ላይ ተሸንፈው ነው የወጡት፣ አሸንፈው አይደለም የወጡት። ይሄ የኃይል ሚዛን ጉዳይ አይደለም። ተፈጥሮ ራሱ ይተፋል። በደል ሰዎችን ያዋርዳል። ምንም ኃይል ቢኖርህ ምንም አቅም ቢኖርህ የሄድክበትና የተከልከው መስመር ግፍና በደል እስከሆነ ድረስ ትከፍለዋለህ። እነሱ ግን የእግዚአብሔር ኃይል ከኛ ጋር አለ የሚሉት ያው እንግዲህ እሱ እኮ ነው። አሁን እሱንም የምናይበት እንግዲህ መለያ የሆነ ነገር ይኖረናል። ሁልጊዜ አንድ ነገር ቢያንስ መነሻው እውነት መሆን መቻል አለበት። አንተ ከፖላንድ ከሆላንድ ከአውሮፓ ምድር ከሩሲያ ተሰብስበህ መጥተህ ከኢትዮጵያ ፈላሻ ነኝ ብለህ ኢትዮጵያዊ ሆነህ ሰው ሀገር ላይ ሄደህ አንተ ባላገሬው ግን የት ነበር እነሱ ሀገራቸው የት ነበር? እስራኤል ቆይታሉ። እሱ እኮ አሁን እስራኤል ላይ ክርስቲያን የሚባሉት እስራኤሎች ወይም ደግሞ ትክክለኛ አይሁድ ነን የሚሉት ሰዎች እኮ ተቋሚ ናቸው። ምድር እንዲኖረን ሀገር እንዲኖረን አልተደረግንም፣ የተረገምን ህዝቦች ነን፣ መሬት የለንም፣ ሀገር የለንም ብለው ከፈለስጢኖች ጋር እኩል ሰልፍ የሚወጡት እነዚህ ጥቁር ኮፊያ የሚያደርጉትና ረጃጅም ፀጉር ያላቸው እነዛ እኮ በጣም ተቋሚ ናቸው። ይሄ የጽዮኒዝም አስተሳሰብ እንጂ የአይሁድ እምነት አስተሳሰብ አይደለም። እኛ የተረግመናል፣ በሰራነው ጥፋት ተሰደናል፣ ምድር የለንም፣ ሀገር የለንም። የፈለስጢኖች ምድር ከነዓንዮች የኖሩባት መሬት ናት። ትናንትም ዛሬም ታሪኳ ያለ የነሱ ነው። ዛሬ ያለችው አገሪቱን ከመሰረቱት እንግዲህ ትልልቅ ከሚባሉት የእስራኤል መሪዎች ውስጥ ታሪካቸውን ስትመለከት እዛች ምድር ላይ ሲገቡ በፈለስጢን ፓስፖርት ነበር የገቡት። የፈለስጢን ፓስፖርት ይዘው ገብተው ነው እንግዲህ ሀያሏን እስራኤል ዛሬ ዓለም ላይ የመሰረቱት። አሁን ጎልደን ማየር የምትባለው መሪያቸው ጠቅላይ ሚኒስትራቸው አንዷ የነፃነት ታጋይ ተምሳሌት ከንፈለሰነ የፈለስጢን ፓስፖርት ነው ነበር። ይሄ በጣም ሩቅ ነው። ጥያቄ ግን ምንድነው እነዚህ ሰዎች ከግብጽ የወጡት እስራኤላውያን አይደሉም ነው የሚሉት እርሶ? ቁርአን ላይና መጽሐፍ ቅዱስ ላይ ከግብጽ የወጡት እስራኤላውያን መቼ ነው ከግብጽ የወጡት? የዮሴፍ ዘመን ማለት ስንት ሺህ ዓመት ነው? በጣም ብዙ። አንተ ዛሬ አሁን ትናንትና ኢትዮጵያና ኤርትራ